በአዲስ አበባ ከተለያዩ ክፍለ ከተሞች የተውጣጡ የንግዱ ማህበረሰብ አባላት በመዲናዋ የተሰሩ የልማት ስራዎችን ጎብኝተዋል። ኤሜን ያነጋገራቸው የንግዱ ማህበረሰብ አባላት መዲናዋ ባለፉት ዓመታት ከግብር ከፋዩ የሚሰበሰበውን ሀብት በአግባቡ በመጠቀም በተግባር ሰርቶ በማሳየት ትውልድ ተሻጋሪ የልማት ስራዎችን እውን አድርጋለች ብለዋል። ይህ ደግሞ ባለፉት ዓመታት ከግብር ከፋዩ የሚሰበሰበው ግብር በተገቢው መልኩ በሰው ተኮር የልማት ስራዎች ላይ የዋለና መዲናዋንም ዓለም አቀፍ ተወዳዳሪ ያደረገ መሆኑን ታዝበናልን ብለዋል። መንግስትና የንግድ ማህበረሰብ ሲቀናጅ እንደገና ደግሞ በጎ ሐሳቢ አንድ ላይ ሲሆን እንደዚህ የተመቻቸ ሁኔታ ሲያገኝ ብዙ መስራት እንደሚችል አይተናል። ከአረብ ሀገር ሄደው ስራ እንትን ብለው የተመለሱ ተጎሳቆሉ ብዙ ሰዎች እህቶቻቸው ብዙ ጉዳት ላይ ነበሩ በሙሉ እዛ ስራ ላይ አስገብቶ ሰብስበው መኖሪያ ሰጥቶ እንደገና እነሱን ይሄ ስራ ሰርታችሁ ኑሩ ብሎ መንግስት መደገፉ እጅግ በጣም የሚያኮራ ነው፣ ደስ የሚያሰኝ ነው። በከተማዋ የተከናወኑ የልማት ስራዎች የንግዱ ማህበረሰብ የስራ ባህል ከመቀየርን ባሻገር ዘመናዊ የንግድ ስርዓትን ለመዘርጋት የሚያግዙ መሆናቸውን ያነሱት የንግዱ ማህበረሰብ አባላት ይህም ተወዳዳሪነትን የሚያግዝና ዓለም አቀፍ የንግድ ስርዓትን ለማሳለጥ የሚያስችል ስለመሆኑ አንስተዋል። አዲስ አበባ የማትጨልምበት የማትተኛበት 24 ሰዓት የሚሆንበት የንግድ ኢንቫይሮንመንት እየተፈጠረ ነው። በጣም ደስ ይላል። ለነጋዴውም ለኛም ገቢዎቻችን ውስን አይደለም፣ ግድብ አይደለም። 24 ሰዓት ገቢ ማመንጨት እንችላለን። የስራ ሰዓቱን በማሻሻል በኩል የኮሪደር ልማቱ ትልቅ አስተዋጽኦ ይኖራል። የንግድ ማህበረሰቡ ውስን በሆነ የስራ ሰዓት እየሰራ ባለ ሰዓት ነው። አሁን የኮሪደር ልማቱ በሚሰራ ሰዓት በጣም የሚያማምሩና ከተማውንም ልክ እንደ ቀን አይነት ብራይት የሚያደርጉ ብርሃኖችም ስላሉ ህብረተሰቡ ደግሞ ጨለማን ተኮር ተደርገው የሚደረጉ ዝርፊያዎችን፣ ወንጀሎችን በዚህ መልኩ ኮሪደር ልማቱ ስለሚቀርፋቸው ነጋዴው ማህበረሰብም ህብረተሰቡም ሰላማዊ በሆነ መልኩ ወጥቶ መግባት የሚችልበት ኢንቫይሮንመንት ከተፈጠረ ንግዱንም በዛው ልክ ማሳለጥ ይችላል ብዬ አምናለሁ። አዲስ አበባ ባለፉት ጥቂት ዓመታት በሰራቻቸው የልማት ስራዎች የበርካታ ኮንፈረንሶች መዳረሻ የዓለም አቀፍ ቱሪስቶችም አይን ማረፊያ ሆናለች ያሉት ነጋዴዎቹ ይህ ደግሞ በንግዱ መነቃቃት ትልቅ ሚና እንዳለው አንስተዋል። ነጋዴው ማህበረሰብ አሁንም ትክክለኛ የግብር ታክሱን እስከከፈለ ድረስ በትክክለኛ መንግስት ይሄንን ሰብስቦ ነው ለዚህ ልማት እያዋለ ያለው። ስለዚህ ነጋዴው በአግባቡ ታክሱን ከከፈለ የምናየው ለውጥ እንግዲህ በጣም ትልቅ ለውጥ ነው። አንድ ነጋዴ የሚከፍለው ግብር ስራ ላይ ውሎ በሚመለከትበት ሰዓት አንደኛ ደስታ ይፈጥራል። ሁለተኛ እነዚህ ዓለም አቀፍ የሆኑ ነገሮች ስለሆኑ ስበት የሚኖራቸው ዓለም አቀፍ የሆነ ነገር ደግሞ ለገበያው እድገት ሀገሪቷን ለሚያወጥ ለቱሪዝሙ ከፍተኛ አስተዋጽኦ ስለሚኖረው ንግዱ ላይ ተነሳሽነትን ይፈጥራል። ለቀጣይ ትውልድ የምናሸጋግረው ነው። ቀጣይ ትውልድ የሚረከበው ነው። ይሄንን የመሰለ ከተማ ቀጣይ ትውልድ ይረከባል። ይሄን የመሰለ የንግድ ማዕከል ቀጣይ ትውልድ ይረከባል። በርቀት ሆነን ሳይሆን ቀርበን እያየን ልማቱን የራሳችን ነው ብለን ወስደን ለማገዝ መነሳሳት አለብን። ግብርን በታማኝነት መክፈልና የሀገርን ልማት መደገፍ ተገቢም አስፈላጊም ነው ያሉት የንግዱ ማህበረሰብ አባላት በቀጣይም በመዲናዋ ለሚከናወኑ ልማቶች ግንባር ቀደም አጋዦች ለመሆን ዝግጁ ነን ብለዋል። በህጋዊነት መንገድ ሄዶ ግብርን መክፈል እንደዚህ ለሚታዩት የተለያዩ አይነት ጸጋን ሊያመጡ የሚችሉ ስራ አጦችን ወደ ስራ አሰማርቶ ሀገር አንድ ገጽታዋን ሲቀጥል ደግሞ ሁለተኛ ደግሞ ልማቷንም ወደፊት የሚያራምዱ ነገሮችን ከማራመድ አንፃር እጅግ በጣም ጠቃሚ ነው ብዬ እላለሁ። የሚሰራው ስራ ውጤታማ ከሆነ ነጋዴው ደስተኛ ሆኖ ነው ግብሩን የሚከፍለው። ስለዚህ መንግስትም ግብሩን ለመሰብሰብ አመቺ ሁኔታዎችን መፍጠር አለበት። ነጋዴውም ደግሞ የሚያው ነገር ተስቦ ግብሩን በሚገባ የሚከፍል ይሆናል። እነዚህ ነገሮች ስለሚያ ተጀመረ አላለቀም። ሌሎች ሀገሮች ላይ የምናያቸው ነገሮች ገና ብልጭታ ነው ያለነው። አሁን የምሽት ንግዱ ላይ በተመለከተ የምሽት ንግድ ላይ ሌላ ሀገር ላይ ኮስኔዳ በጣም ነው አምሮልን በጣም ተውቦ በግድ መንግስት እኮ ስሩ መንግስት መጠበቅ የለበትም ነጋዴው። እንደውም ነጋዴው ነው በቃ መስራት አለብኝ በቃ ስራዬ የምገኘው በቃ ብርሃን አግኝተናል ከጨለማ ወደ ብርሃን ገብተናልና ስለዚህ መንግስት እያደረገ ያለው ጥረት በጣም ትልቅ ነው። ነጋዴ ማህበረሰቡ ግን ከዚህ በለጠ ነቅቶ ልማቱ ላይ መሳተፍ አለበት። የሀገር ውስጥ ንግድ የሚሳለጥበት ለዓለም አቀፍ ንግድም ማዕከል ሊሆኑ የሚችሉ ልማቶች እውን ስለመሆናቸው ያነሱት የንግዱ ማህበረሰብ አባላት እነዚህ ተጠናክረው እንዲቀጥሉ ሁሉም የንግዱ ማህበረሰብ አባላት ግብርን በአግባቡ ሊከፍሉ ይገባልን ብለዋል።